ዘማሪ ፓስተር ትዝታው ሳሙኤል ዳግም ወደ ኢትዮጵያ መምጣት መስቀል አደባባይ ኮንሰርት ለማዘጋጀት ይሆን? ይህ የበርካቶች ጥያቄ ነው። እውነታውስ ምንድን ነው? ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪታ ቦረንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። እንደሚታወቀው በኢትዮጵያ ኦርቶዶክስ እምነት ተከታዮች ዘንድ በጣም አሉ የተባሉት በሰዓቱ ተወዳጅ ዘማሪያን መካከል አንዱ ትዝታው ሳሙኤል ነው። ትዝታው ሳሙኤል ብዙ አልበም እዛ እያለ እንደሰራ በኦርቶዶክስ ተዋሕዶ እምነት ቤተ ክርስቲያን ውስጥ ሆኖ በርካቶቹ ሲወዱለት እንደነበረ ጭምርም ነው። ትዝታው ሳሙኤል ታሪኩንና የህይወት ውጣ ውረዶችን ሲያጋራ ብዙ ቦታ በቤተ ክርስቲያኒቱ ጉዳይ ወንጌልን ለመስበክ ብዙ ቦታ በእግር እስከ መሄድ ብዙ ፈተናዎችን አይተን ብዙ ስቃይን አልፈናል በማለትም ይናገራል። ከሱ ጋር የቅርብ ወንድም የነበረው አብሮ አደጉ የሆነው መምህር በጋሻው ደሳለኝ ነው አንዱ። በጣም ቀረቤታ እንዳላቸው ጭምርም ነው። ትዝታው ሳሙኤል እያለ ያለው ደንዳና ልብ ያለውን ሰው ክርስቶስ ካልተገለጠ በስተቀር በአካል ተገልጦ ካልታየ በስተቀር በጣም ከባድ ነው በማለትም ነው የተናገረው። ትዝታው ሳሙኤል በቅርብ ጊዜ ሚሊኒየም አዳራሽ ላይ የህይወት ታሪኩን ስመሰክር ክርስቶስን ዙፋኑ ላይ ቁጭ ብሎ አየሁት በማለት እንባ ስተናነቀው እንደነበረም ነው። ሃይማኖተኛ ሰው ነበርኩኝ፣ በተለይ ደግሞ የፕሮቴስታንት እምነት ተከታዮችን ሳሳደደና ሐዋሳ ተወልጄ ወደ ዲላ ባቀናውበት ሰዓት ላይ ከፍተኛ በደልንና ጭቆናን አልፎም በድንጋይ እስከ መደብደብ ድረስ ሳደርስና ብዙ ፈተናዎችን በተለይ በእምነቱ ተከታዮች ላይ ሳደርስ እንደነበርና እኔ ማለት ቀንደኛ የክርስቶስ አሳዳጅ ነበርኩኝ በማለትም ነው ታሪኩን ያጋራው። ትዝታው ታዲያ ቤተ ክርስቲያን ውስጥ ሆኖ እንዴት ነው የትውልድ ስፍራው ሐዋሳ ሲሆን ቀጥታ የድቁና ትምህርት እንደጀመረ ጭምርም ታሪኩን ሲያስረዳ እንዲህ ብሎ ጀመረ። ከዛም ወደ ዲላ የሚባል ስፍራ በስራ ምክንያት አባትየው ተዛውሮ ወላጅ ቤተሰቦቹ ሙሉ አንድ ላይ ጠቅልለው ወደ ዲላ ገቡ። ዲላ በገቡበት ሰዓት ላይ በቤተ ክህነት ትምህርቱ ቀጥሎ በዛው አደገ ትዝታው ሳሙኤል። ከዛም ካደገ በኋላ ድቁናን የተለያዩ ትምህርት ደረጃዎችን ክህነቱ ዙሪያ እንደተማረና አልፎም በአውደ ምሕረት ላይ በማገልገልም ስታወቅ እንደነበር ታሪኮቹ ያስረዳሉ። ታዲያ በዝማሬዎቹ በሚያምርና በውብ ድምጾቹ በርካታ የኦርቶዶክስ እምነት ተከታዮች በሱ ዝማሬ በሰዓቱ ሲባረኩ እንደነበረ ጭምርም ነው። ታዲያ ትዝታው ሳሙኤል ለመጀመሪያ ጊዜ በቤተ ክርስቲያኒቱ ያልተለመዱ ቃላቶችን መጠቀሙ ለበርካቶች እንግዳ እንደሆነ ጭምርም ነው። ኤልሻዳይ የሚለው ዝማሬ በሃይማኖት አባቶች ከፍተኛ ውግዘት እንደደረሰበት ገልጾ ነበር። ትዝታው ሳሙኤል ኤልሻዳይ እኮ መጽሐፍ ቅዱሳዊ ነው በማለት መጽሐፍ ቅዱስ ላይ ነበር ገልጦ ያሳያቸው። ከዛም አሳምነው አልቤሙ ሳንሱር ተደርጎ እንዲያልፍ የተደረገው በማለትም ታሪኩን ሲያስረዳ ነበር። ኤልሻዳይ እንደምታወቀው በእስራኤሎች ዘንድ የታወቀ ስም ነው። ላይክ በርካቶቹ እንደሚሉት አዶናይ ኤሎሂም እንደማለት የእግዚአብሔር መጠሪያ ስሞች እንደሆኑ ጭምርም ነው። ስለዚህን በማስረዳት ሃይማኖት አባቶችን ገና ተቀባይነት እንዳገኘ ጭምርም ነው። ዝማሬዎችን በማስመልከት አልፎም ደግሞ እነ መምህር በጋሻው ደሳለኝ ያነሱት ጥያቄዎች በሕዝብ ዘንድ ከፍተኛ ትችትንና ነገሮችን አስነስቷል። በሃይማኖት አባቶች መካከል የተፈጠረው ያለ መግባባት አድርጎ እነሱ ምንፍቅና ትምህርት እየተከተሉ ነው በማለት ከፍተኛ ተቃውሞ እንደደረሰባቸው ነው ትዝታው ሳሙኤል የገለጸው። ያን ብዙ ነገር አልፌ ስመሰክር ዓይኔ እንደበራ የሚለውንም የገለጸበት ዋነኛው ምክንያት የኢየሱስ ስም ስጠራ አውደ ምሕረት ላይ ተከለከልኩኝ በማለትም ህይወት ተሞክሮን ሲያጋራ ነበር። ከዛ በኋላ ትዝታው ሳሙኤል ወደ አሜሪካ አቀና። አሜሪካ ካቀና በኋላ
በይፋ እንግዲህ ከኦርቶዶክስ እምነት ተከታይ በመውጣት ፓስተርነት ትምህርቱን ተምሮ መጋቢ ትዝታው ሳሙኤል ሊባል ችሏል። ከዛም በቀጥታ ስርጭት በዩቲዩብ ቻናሉ ትምህርት እያስተማረ ሳለ ሃይማኖቶችን በተለይ ገድላትን፣ ድርሳናትን፣ የተለያዩ ትምህርቶችን እያወጣ ስተች እንደነበረ ጭምርም ነው። አስተምሮ መስተካከል አለበት። የእምነት አስተምሮ ክርስቶስ መሰበክ አለበት። ክርስቶስ እንጂ ሟች ማንም ሊሞትልን አይችልም። ዘማሪዎች ስንዘምር ደግሞ ወደ እግዚአብሔር እንጂ ለፍጥረት በፍጹም መዘመር የለብንም። ያ አምልኮ ነው በማለትም ነው። እግዚአብሔር የሚቀናው ነገር ብቸኛው ነገር ቢኖር የእሱን ክብር አሳልፎ ለፍጥረት መስጠት ነው። ስለዚህ ክብር ለሚገባው ክብር እንስጥ በማለት ትዝታው ሳሙኤል በተደጋጋሚ በዩቲዩብ ቻናሉ እየወጣ ትችትና ከፍተኛ ጠንካራ የሆኑት ብርቱ ትችቶችን ሲሰነዝር ተስተውሏል። ሌሎቹ እንግዲህ ከዛም የተነሳ ሃይማኖትን ወንጌልን ሲያስተምር በጥበብ ይሁን በማለት በርካቶቹ ሲያነሱ ትዝታው ሳሙኤል እንዲህ የሚል ምላሽ ሰጥቷል። ጥበብ የሚባል ነገር የለም። እኔ የትኛውንም ሃይማኖት አልነካውም፣ እውነታው ነው ያጋለጥኩት። ስለዚህ ክርስቶስ መሰበክ አለበት፣ ይሰበክ። ክርስቶስ ለዓለም ሻይን ማድረግ አለበት በማለትም ነው ትዝታው ሳሙኤል እየገለጸ ያለ። ስለዚህ እውነታውን በማውጣት ረገድ የተቻለኝን ሁሉ አደርጋለሁ። የተጻፈውን እንጂ ያነበብኩት በራሴ ተነሳሽነት ኦርቶዶክስ ላይ የገባሁት ነገር የለም በማለትም ምላሽ በመስጠቱም በርካቶችን ሊያነጋግር ችሏል። የኋላ ኋላ ትዝታው ሳሙኤል ወደ ኢትዮጵያ መምጣቱ የምታወስ ነው። ወደ ኢትዮጵያ ስመጣ ክስ ለመመስረት የተለያዩ ነገሮች ሲደረጉበት እንደነበረ ጭምርም ነው። ክሱም ሳይሳካ እንደቀረና በስተመጨረሻ በሚሊኒየም አዳራሽ ላይ ናና ኢየሱስ ዝማሬዎችን፣ ኮንሰርቶችን በማቅረብ በከፍተኛ ሁኔታ ከዳር እስከ ዳር ኢትዮጵያን ያጥለቀለቀ አድማጭ እንዳገኘ ጭምርም የአደባባይ መረጃዎች ናቸው። ታዲያ ዳግም ተመልሶ ወደ አሜሪካ ካቀና በኋላ ትምህርቱን በዩቱብ መስጠት ከጀመረ በኋላ ዳግም ወደ ኢትዮጵያ መጥቷል። ሰሞኑን ከአገልጋይ ዮናታን አክሊሉ እነ ነቢይ ጥሌ የተለያዩ አገልጋዮችን እያገኘ ይገኛል። ለምን ይመስላችኋል? ምናልባት በአንድነትና በህብረት የመስቀል አደባባይ ኮንሰርት ሊያቀርቡ ይሆን? በርካቶችን ጥያቄ ውስጥ የከተተ ጉዳይ ሆኗል። ከሄደ ብዙ ወራት ሳይቆይ ተመልሶ መምጣቱ ለበርካቶች ጥያቄ እንደሆነ ጭምርም ነው። ትዝታው ሳሙኤል እስከዛሬ ታይቶ ተደምጦ በማይታወቅ ሁኔታ ከዳር እስከ ዳር በተለይ ናና ኢየሱስ ዝማሬ ቫይራል ሆኖልኛል በማለት ነው የገለጸው። ናና ኢየሱስ እንግዲህ ነይ ነይ እምዬ ማርያም የሚለው ነው። ከዚህ በፊት አውደ ምሕረት ላይ ሲዘመር የነበረው አምልኮ ዝማሬ ሁሉ ለክርስቶስ እንማርካለን በማለትም ነው። ይህ ዝማሬ እንግዲህ በርካቶችን ትችት ያነሳ ነው። ምክንያቱም ለሌሎች የተዘመረው የተሰዋውን መስዋዕት አምጥቶ ለእግዚአብሔር ማድረግ በጣም አስቸጋሪና ከባድ ነው። እግዚአብሔር ደግሞ የግጥምና ዜማ ፍሰት ከሱ አያልቅም። ስለዚህ ለምን እሱ አዲስ ዜማ ሰርቶ በራሱ በኩል አይዘምርም? ለምን ለነቆራና ለትችት ወደዛ ገባ? በማለትም በርካቶቹም ሀሳባቸውን ሲያነሱ ነበር። የሆነ ሆኖ ሳለ ብዙዎቹ በሚሊኒየም አዳራሽ በአንድ እግር እስከ ማቆም ድረስ ናና የሚል ኮንሰርት ናና ኢየሱስ የሚል ኮንሰርት በርካታ ኢትዮጵያኖች የተባረኩበት እንደሆነም በሰዓቱ ገልጸዋል። ትዝታው ሳሙኤልን እግዚአብሔር ሕይወቱን እድሜውን ይባርክ በማለትም ነው ሀሳባቸውን ሲያጋሩና ሲገልጹ የነበሩት። ታዲያስ ትዝታው ሳሙኤል ታዲያ ሰሞኑን ተመልሶ መምጣቱ ምናልባት መስቀል አደባባይ ፕሮግራም ይኖር ወይስ ሌላ ፕሮግራም መተውን? በርካቶቹ ጥርጣሬያቸውን እያስቀመጡ ያሉት ብዙ አገልጋዮች ጋር እየታየ ስለሆነ ምናልባት ኮንሰርት መስቀል አደባባይ ሊያዘጋጅ ምናልባት እንቅስቃሴ ላይ እንደሆነም ነው ሀሳባቸውን የገለጹ ያሉት። እንደ ሀሳብም በርካታ የፕሮቴስታንት እምነት ተከታዮች እንደ ሀሳብ ትዝታው ሳሙኤል መስቀል አደባባይ ብደግምስ የሚል ነገር ሀሳቦችን እያነሱ ስለሚገኙ ምናልባት ኮንሰርት መንፈሳዊው በቅርቡ ሊሆን እንደሚችልም በርካቶቹም ሀሳባቸውን እየገለጹ ይገኛሉ። በመስቀል አደባባይ ወንጌል ያሸንፋል በሚል መሪ ልክ እንደ ኤፍሬም ደግሞም ዳግም ትዝታው ሳሙኤል ወደ መስቀል አደባባይ ወስዶ ፕሮግራሞቹን ሊያደርግ እንደሚችልም በርካቶቹ ምናልባት ቢያደርግ የተሻለ ይሆናል በማለት ፕሮቴስታንት እምነት ተከታዮቹ በጉጉት እየተጠባበቁ ይገኛሉ። በሚሊኒየም አዳራሽ ፕሮግራም ላይ ወደ 100 የሚሆኑት ነፍሳት ከጨለማ ወደ ብርሃን መጥቷል በማለትም የወጡት መረጃዎች እንግዲህ በሰዓቱ የተረጋገጡት ከነ ነፍሳት ጭምር ተቆጥሮ ከጨለማ ወጥቷል በማለትም ነው። ትዝታው ሳሙኤል ምስጋና ለእግዚአብሔር አምጡ በማለት በከፍተኛ ደስታ ሀሳቡን ስገልጽ የነበረው አብዛኞቹ አዳዲስ ምዕመናን ወደ ጌታ መጥቷል በማለትም ኢየሱስ ክርስቶስ የግል አዳኝ ብቻውን በቂ ብቻውን ማዳን እንደሚችል በርካቶቹ የተረዱበት ክስተትም ነው። የወጡት መረጃዎችን በማስመልከት በሰዓቱ በርካታ ኢትዮጵያኖች ከዳር እስከ ዳር ደስታቸውን ሲገልጹ እንደነበረ ጭምርም ነው። ዳግም ምናልባት የትዝታው ሳሙኤል መምጣት መንፈሳዊ መስቀል አደባባይ ላይ የሚደረጉ ኮንሰርቶች ሊሆኑ እንደሚችል ጀምሮ በርካቶች ደግሞ በጉጉት እየተጠባበቁ እንደሚገኙ ጀምረም ነው። እስካሁን ድረስ ግን የተረጋገጠ ነገር እንደሌለም
የደረሱን እውነታዎች ያሳያሉ። ዘማሪ ትዝታው ሳሙኤል ምናልባት ካዘጋጀም እሰየው በማለትም ነው በርካቶቹም በጉጉት እየተጠባበቀው። አጠቃላይ ያን በማስመልከትም ሰሞኑን ዳግም ወደ ኢትዮጵያ ተመልሶ የመጣበት ሁኔታም ነው የተሰማው። አጠቃላይ ያን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። በርካቶችም ጥርጣሬያቸውን እያስቀመጡ ያሉት ከብዙ ታዋቂ አገልጋዮች ጋር እየተገናኘ እንደሚገኝ ጭምርም ይህን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሸርና ኮመንት በማድረግ ላልሰሙት እንዲዳረስ ያደርጉ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።